እንደው ክብርት አዳነች አቤቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክት ማስተላልፈው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። ገንዘቧ የለም፣ ሞራሏ የለም፣ ከኛ ሁሉ ሸሽታለች። እውነት ለመናገር እኛ ልጆች ይዘን ስንሄድ እሷ ግን በእጇ ይዛ የምትሄደው ልጆች የለም። የእህቶቿን ልጆች ነው የምታሳድገው። እናቷን እኔ በአካልም አውቃቸዋለሁ፣ አካል ጉዳተኛ ናቸው። እና የተሰማኝን ነገር ለመናገር እውነት ለመናገር በጣም ቃላት ያጥረኛል። እንግዲህ ለገለቴ እንደ ሴትነቴም እስከ መጨረሻው ድረስ ከጎኗ እንደምቆም በዚህ አጋጣሚ እንደው ክብርት አዳነች አቤቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክት ማስተላልፈው። ቢያንስ እቺን ቤት እንደ ሴት ነው መጠይቃት ወይዘሮ አዳነች አቤቤን ቢያንስ መኖሪያዋን። ገለቴ አሁንም የመሮጥ አቅም አላት፣ የመስራት አቅም አላት። በደረሰባት ጉዳይ ነው ከሩጫው እንኳን የወጣችው። በዚህ መሀል እንኳን የካናዳ ላይ የተደረገ ማራቶን በተደጋጋሚ አሸንፋለች። ይሄ ሁሉ ጣውረድ እየደረሰባት። ስለዚህ እኔ እንግዲህ እንደ ሴት እስከ መጨረሻው ድረስ ከገለቴ ጋር ቆሜ ቢያንስ ሌላው ቢቀር ጎዳና እንዳትወጣ የቀራትን መኖሪያ ቤት መንግስት በተለይ ወይዘሮ አዳነች አቤቤ ቤቷን እንዳታተርፍላት ነው ጥሬን ማስተላልፈው። በህግ የተያዘ ጉዳይ ስለሆነ እንግዲህ ያው ገለቴ ቅድም ስለሽም እንደተናገረው አትሌቶች እንግዲህ የራሴን እንኳን ብናገር ለ20 አመት የተዘጋ ኑሮ ነው የምንኖረው። እድለኛ ሆኖ ጥሩ ሲያጋጥመው ሻይን አውት አድርጓል። እንደ ገለቴ አይነቶቹ ግን ይሮጣሉ፣ ይመጣሉ፣ ገንዘባቸውን ይሰጣሉ፣ ባሌ አካሌ ብለው ውክልና ሙሉ ለሙሉ ይሰጣሉ። እነሱ ለመሮጥ ሲሄዱ ንብረታቸው በጎን ይሄዳል።